ብዙ የጤና ጥቅም ያለውን ሱፍ አንድም በፍትፍት መልክ አሊያም በጁስ መልክ እንዴት እንደምንሰራ የሱፍን የጤና ጥቅም ስናይ የሆድ ድርቀትን ይከላከልልናል፣ በደም ውስጥ ያለውን ስኳር ይቀንስልናል፣ ኮሌስትሮል መጠንንም ይቆጣጠርልናል። ይህንንና ሌሎችንም የጤና ጥቅሞች አሉት። ስለዚህ ሰርታችሁ ብትጠቀሙበት በጣም አሪፍ ነው። በመጀመሪያ ያዘጋጀነውን ሱፍ በደንብ አጽድተን አጥበን እስኪበስል ድረስ እንቀቅለዋለን። ተቀቅሎ የበሰለው ሱፍ ይሄንን ይመስላል። አሁን እንፈጨዋለን። ሱፋችን በዚህ መልኩ ተፈጭቶ ከማሽን አውጥተነዋል። የተዘጋጀውን ሱፍ በንጹህ የመጠጥ ውሃ እንበጠብጠዋለን። የተበጠበጠውን ሱፍ በጥንቃቄ እናጠለዋለን በወንፊት። ያያችሁት አይደለ? ኦሬዲ ሱፉ ለመጠጥና ለሱፍ ፍትፍቱ ዝግጁ ሆኖልናል። አሁን ለመጠጥ የሚሆነውን ከዚህ ላይ ቀንሳለሁኝ በኩባያችን። ይሄንን እንግዲህ የሱፍ ጭማቂ ከፈለጋችሁ በጨው ካልፈለጋችሁ ደግሞ በስኳር አድርጋችሁ ባዶውን መጠጣት ትችላላችሁ እንደ ፍላጎታችሁ። የሱፍ ፍትፍቱን ለመስራት ቃሪያና ሽንኩርት እንከትፋለን። የሚበቃንን ያህል ሱፍ ከቀነስን በኋላ የተፈጨ ሽንኩርትና ቃሪያ እንጨምርበታለን። የሚበቃውን ያህል ጨው እንጨምራለን። ያዘጋጀነውን ሱፍ እንጀራችን ላይ እንድች እያደረግን እናፈሳለን። ይሄንን የመሰለ እንግዲህ የሱፍ ፍትፍት አዘጋጅቻለሁኝ። ቤታችሁም ሰርታችሁ መጠቀም ትችላላችሁ። በጣም አሪፍ ነው። እስቲ ቀመስ አድርገው። በጣም አሪፍ ነው። ላይክ፣ ሼር እና ኮሜንት ማድረጋችሁንም እንዳትረሱ።